ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ላንጉዌጅ ፓርት የምናይ ይሆናል ማለት ነው። ሎጂክ ኤንድ ላንጉዌጅ የሚለውን ቻፕተር የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። ኦኬ ቻፕተር 3 mainly deals about logic and language. What is the relationship between logic and language? So logic በላንጉዌጅ ውስጥ ምንን ይጠቅማል? ላንጉዌጅ ደግሞ በሎጂክ ውስጥ ምን አይነት አስተዋጽኦ አለው የሚሉ ሀሳቦችን እና የተለያዩ ታይፕ ኦፍ ላንጉዌጆችን ዲፊኒሽኖችን ተርሞችን የምናይ ይሆናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ በደንብ ተከታተሉኝ። Okay, here is logic and language. The first one mainly deals about function of language. የአንድን ላንጉዌጅ ፋንክሽን የሚያወራልን ሀሳብ ሲሆን there are two function of language. First one is cognitive function and the next one is emotive function. አንድ ላንጉዌጅ ሁለት ፋንክሽኖች አሉት ወይም አንድ መግባቢያ ቋንቋ ኮግኒቲቭ እና ኢሞቲቭ ሚኒንግ ይኖረዋል። ኮግኒቲቭ ሚኒንግ ማለት ኢንፎርሜሽንን ኮንቬይ የሚያደርግልን ታይፕ ኦፍ ሚኒንግ ሲሆን ኢሞቲቭ ሚኒንግ ደግሞ ኢሞሽናል ፊሊንጋችንን ኢቮክ የሚያደርግልን ታይፕ ኦፍ ፋንክሽን ይሆናል ማለት ነው። ኤግዛምፕሉን ስናይ በቀላሉ የምትረዱ ይሆናል። The first written constitution of Ethiopia was formulated in 1931. However, the first federal constitution is affected since 1995. እዚህ ጋር ስናይ የሚያወራልን ሀሳብ ኢንፎርሜሽንን እያስተላለፈልን ወይም ኢንፎርሜሽን ኮንቬይ እያደረገልን ያለ ስቴትመንት እናያለን ማለት ነው። ይህ ሚኒንግ ኦፍ ኦር የፋንክሽን ኦፍ ላንጉዌጅ ኮግኒቲቭ ፋንክሽን ይባላል ማለት ነው። ስለ ፈርስት ሪትን ኮንስቲቱሽን በኢትዮጵያ ላይ መቼ እንደተጻፈ እና ፌደራል ኮንስቲቱሽን ደግሞ መቼ ኢትዮጵያ ላይ ስራ ላይ መዋል እንደጀመረ ሀሳብ ወይም ኢንፎርሜሽንን እያስተላለፈልን ነው ማለት ነው። ስለዚህ ይህ ስቴትመንት ሜይንሊ ዲል የሚያደርገው ኮግኒቲቭ ሚኒንግ ይሆናል ማለት ነው። ሁለተኛውን ኤግዛምፕል ስናይ ዴዝ ፔናሊቲ ኢዝ ዘ ፋይናል ክሩኤል ኤንድ ኢንሁማን ፎርም ኦፍ ኦል ፐኒሽመንት ዌር ሃፕለስ ፕሪዝነር አር ቴክን ፍሮም ዜር ሴልስ ኤንድ ተሪብሊ ስላውተርድ ይላል። ይህ የሚያወራልን ኢሞሽናል ፊሊንጉን ኢቮክ እያደረገልን ነው። ስለ ዴዝ ፔናሊቲ መጥፎነትና ስለ ኢሰብአዊነት ድርጊት የሚያወራልን ከራሱ ፊሊንግ አንጻር ወይም ኢቮክ እያደረገልን የተሰማውን ፊሊንግ ሲያወራልን ሀሳብ ሲያስተላልፍ የምናየው ስቴትመንት ነው ማለት ነው። አሁን ሁለተኛ ላይ ያለው ኤግዛምፕል ሶ ዲስ ኤግዛምፕል ሜይንሊ ዲልስ አባውት ኢሞቲቭ ሚኒንግ ኦር ኢሞቲቭ ፋንክሽን ኦፍ ላንጉዌጅ ይሆናል ማለት ነው። Okay, there are two meaning of term. First, before we proceed to the meaning of term, we should know about what it means term. Term is made up of word which serves as a subject of a statement and which term includes proper name, common name እና descriptive phrase. term ማለት የወርዶች ስብስብ ሲሆን ወይም የቃላት ስብስብ ሲሆን የአንድ ስቴትመንት ባለቤትነትን የሚገልጽልን ሀሳብ ተርም ይባላል ማለት ነው። ይህ ተርም ደግሞ ፕሮፐር ኔም ሊሆን ይችላል፣ ኮመን ኔም ሊሆን ይችላል ወይም ዲስክሪፕቲቭ ፍሬዝ ሊሆን ይችላል ማለት ነው። and word is a symbol or entity that it symbolize or it give meaning. word ማለት ሲምቦል ነው ለአንድ ነገር ሚኒንግ የሚሰጥ ወይም ሲምቦላይዝ በማድረግ ለአንድ ነገር ሚኒንግ እንዲኖረው የሚያሳየን ወርድ ይሆናል ማለት ነው። ሰው አንድ ተርም ሁለት ካይንድ ኦፍ ሚኒንጎች አሉት። ኢንቴንሽናል ሚኒንግ ኤንድ ኤክስቴንሽናል ሚኒንግ ተብሎ ቱ ካይንድ ኦፍ ሚኒንግ ኢን ተርም ሶ ዊ ዊል ሲ ቦዝ ዋን ባይ ዋን። ኦኬ ኢንቴንሽናል ሚኒንግ ኦፍ ተርም
Intentional meaning of term is a type of meaning which mainly describe about the attribute of term being connoted. So intentional meaning of term ማለት የአንድን ተርም አትሪቢዩት ወይም ካራክተሪስቲክሱን ምን የሚያደርግልን ማለት ነው፣ ዲፋይን የሚያደርግልን intentional meaning of term ይባላል ማለት ነው። This intentional meaning of term is subjective and it vary from person to person. የአንድን ነገር ካራክተሪስቲክስ ስለሚያወራልን ወይም አትሪቢዩቱን ስለሚያወራልን ከሰው ወደ ሰው ምን ያደርጋል ማለት ነው፣ ቫሪ ያደርጋል። ይህን ሰብጀክቲቪቲውን አቮይድ ለማድረግ እና ኮመን የሆነ ሚኒንግ እንዲኖረው ኮንቬንሽናል የሆነ ኮኖቴሽንን እንጠቀማለን ማለት ነው። ኮንቬንሽናል ኮኖቴሽን ማለት ዓለም አቀፍ ላይ ያለው ሰው ኮመንሊ የሚጠቀመውን ካራክተሪስቲክ መጠቀም ማለት ነው። ሶ በዚህ ወይ ሰብጀክቲቪቲውን ምን ልናደርግ እንችላለን፣ አቮይድ እናደርጋለን ወይም ሪስትሪክት እናደርጋለን ማለት ነው። Okay, this intentional term is divided into two, increasing and decreasing intention. Increasing intention ማለት each term in series connote more attributes than one preceding it ይላል። increasing intention ማለት ከትንሽ ወደ ትልቅ ሲሄድ increasing intention እንላለን። ከመጥፎ ጸባይ ቢሆን ወይም አትሪቢዩት የምናወራው አትሪቢዩት ካለ እንደ ኤግዛምፕል ቤስት አለ፣ በተር አለ እና ኤክሰለንት አለ። ሶ የሚቀድመው የትኛው ነው? በተር ቤስት እና ኤክሰለንት እያለ ይሄዳል። ሶ ይሄ ምን አይነት ኦርደርን ያሳያል ማለት ነው? ኢንክሪዚንግ የሆነ ኦርደርን ያሳያል። ዲክሪዚንግ ኢንቴንሽን ላይ ደግሞ የዚህ ተቃራኒ ኤክሰለንት ቤስት ኤንድ በተር ብሎ በዚህ ኦርደር የሚቀመጥልን ከሆነ ዲክሪዚንግ ኢንቴንሽን መሆኑን የሚያሳየን ተርም ይሆናል ማለት ነው። Number two mainly deals about extensional meaning of term. So extensional meaning refers to the member that the term denotes. ኤክስቴንሽናል ሚኒንግ ደግሞ ምንድን ነው የሚያደርገው? የአንድን ተርም መንበር ወይም ክላሱን ሊስት በማድረግ ኤግዛምፕሉን ሊስት በማድረግ ተርሙን ዲኖት የሚያደርግልን ታይፕ ኦፍ ዲፊኒሽን ኤክስቴንሽናል ወይም ዲኖቴቲቭ ሚኒንግ ኦፍ ተርም ይባላል ማለት ነው። ሰው ኢት ሪሜይንስ ዘ ሴም ኦል ሁሌ ይሄ ሪሜይንስ ዘ ሴም ነው፣ በት ሰብጀክቲቭ አይደለም ለማለት ነው የሀሳብ በት ሜይቢ changed with the passage of time ጊዜው በሄደ ቁጥር ኤምፒቲ ኤክስቴንሽን ሊሆን ይችላል ማለት ነው። ኤምፒቲ ኤክስቴንሽን ማለት አንድ ኤክስቴንሽን ወይም አንድ ተርም ኤክስቴንድ እያደረግን እያለን የእሱን መንበር ሊስት እናደርጋለን። ሊስት ስናደርግ በዛ መንበር ውስጥ ምንም አይነት ክላስ ከሌለ ኤምፒቲ ኤክስቴንሽን እንላለን ማለት ነው። So extension is also classified into two ኢንክሪዚንግ ኤንድ ዲክሪዚንግ ኤክስቴንሽን ተብሎ ለሁለት ይከፈላል። ኢንክሪዚንግ ኤክስቴንሽን ደግሞ ሲሪየስ ኦፍ መንበር አለ። መንበሩን ሊስት ሲያደርግ ከስፔሲፊክ ወደ ጀነራል ወይም ከትንሽ ወደ ትልቅ ሲሄድ ኢንክሪዚንግ ይባላል። የሱ ተገላብጦች ደግሞ ዲክሪዚንግ ኤክስቴንሽን ይባላል ማለት ነው። So intentional meaning determine extensional meaning of term. ኦኬ ታይፕስ ኦፍ ዴፊኒሽን ኤንድ ዘር ፐርፐዝ የሚለውን ቶፒክ ከማየታችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ ማለት ነው። Here is the types of definition and their purpose. There are 5 types of definition and we will see what are their meaning and what are their purpose. Number 1 is stipulative definition. Stipulative definition is a type of definition which assign meaning for the first time. ለመጀመሪያ ጊዜ ለአንድ ወርድ meaning የሚሰጥልን type of definition stipulative definition ይባላል። ይህንም የሚሰጠው ደግሞ arbitrarily እንዲሁ ዝም ተብሎ ነው። it is caused by new phenomena and development. አዲስ ፌኖሜና ወይም ዴቨሎፕመንት ሲኖር stipulative definitionን እንጠቀማለን ማለት ነው። so this definition have no truth value or stipulative meaning ወይም definition ለአንድ ተርም meaning assign ሲያደርግ ያ assign የተደረገው ተርም truth value የለውም ማለት ነው።
ፐርፐዙ ምንድነው? ዋናው ዓላማው ሲምፕሊፋይንግ ኮምፕሌክስ የሆነ ኤክስፕሬሽን ኤንድ ዩዝድ ቱ ሴት አፕ ኒው ሰክሬት ኮድ። ሰው ሁለት ፐርፐዝ አለው። ኮምፕሌክስ የሆኑ ኤክስፕሬሽኖችን ሲምፕሊፋይ ለማድረግ እና ሁለተኛው ደግሞ ኒው ሰክሬት ኮድ የሰክሬት የሆነ መግባቢያ ኮድ አፕሩቭ ወይም ፕሮቫይድ ለማድረግ ይሆናል ማለት ነው። ኤግዛምፕል ላግ ፎቢያ ሚንስ ፊር ኦፍ ቴኪንግ ሎጂክ ኮርስ ይባላል። ሎግ ፎቢያ ይሄ ወርድ ለመጀመሪያ ጊዜ የተገኘ ሲሆን ፊሪንግ ኦፍ ሎጂክ ኮርስ የሚለው ወርድ በጣም ረጅም ኤክስፕሬሽን ስለሆነ ይህን ሲምፕሊፋይ አድርጎ በአጭር ወይም በአንድ ቋንቋ ያስቀምጥልናል። ሎግ ፎቢያ ብሎ ማለት ነው። ሶስተኛ ላይ ያለውን ኤግዛምፕል ስናይ ደግሞ ኦፕሬሽን ባርባሮሳ የተባለው በናዚ ኢንቬሽን ኦፍ ራሽያ ጊዜ የነበረው የሚሊቴሪ ሴክሬት ኮድ ነው ማለት ነው። ኦፕሬሽን ባርባሮሳ የተባለው የሆነ ግሩፕ አለ፣ የዛ ግሩፕ መጠሪያ ስም ነው። ይህ ሴክሬት ኮድ ነው ሚሊቴሪዎች በጦርነት ጊዜ የሚጠቀሙበት ሴክሬት የሆነ ስያሜ ወይም መጠሪያቸውን የሚያሳይልን ነው ማለት ነው። Number 2, lexical definition. Lexical definition, it reports the meaning of the word actually exists in dictionary, and it provides dictionary meaning of term, and its purpose is to avoid ambiguity. Lexical definition ምንድነው ማለት ነው? የሚያቀርብልን common usage of word የሚያወራልን ሲሆን ዲክሽነሪ ላይ ያለውን ሚኒንግ ለምናየው ተርም ቀጥታ ይሰጣል። ኦክስፎርድ ዲክሽነሪ ሊሆን ይችላል። ከዲክሽነሪ ዳይሬክትሊ ለአንድ ተርም ሚኒንግ ሲሰጥ ወይም ዲፋይን ሲያደርግ ሌክሲካል ዴፊኒሽን እንላለን ማለት ነው። የኦክስፎርድ ዲክሽነሪ ዴፊኒሽን ሌክሲካል ዴፊኒሽን ነው። ምክንያቱም ምንድነው? ኮመን የሆነ ዩዜጅ ኮንቬንሽናል የሆነ ዩዜጅ እንዲኖር ዓለም አቀፋዊ የሆነ ተቀባይነት በብዙ ዘንድ ኮመን የሆነ ዩዜጅ እንዲኖር ለአንድ ወርድ እና ሰው አምቢጊየስሊ ግራ እንዳይጋባው በሚግባባበት ወይም በሚያወራበት ጊዜ አምቢጊቲ እንዳይኖር አቮይድ ለማድረግ የሚሰጥ አይነት ታይፕ ኦፍ ዴፊኒሽን ሌክሲካል ዴፊኒሽን ይባላል ማለት ነው። ነምበር 3 ፕሪሳይዝ ዴፊኒሽን። ፕሪሳይዝ ዴፊኒሽን intended to reduce vagueness, and this definition should be appropriate and legitimate to the context in which the term is employed. ፕሪሳይዝ ዴፊኒሽን ዋናው ዓላማው ቫግነስን ሪዲዩስ ለማድረግ ሲሆን ለአንድ ተርም ዴፊኒሽን የሚሰጠው ከተሰጠው ኮንቴክስት አንጻር ነው ማለት ነው። ከኮንቴክስቱ አንጻር ሲሰጥ ክሊር እና ፕሪሳይዝ የሆነ ሚኒንግ ዲፋይን ለምናደርገው ተርም ይኖራል ማለት ነው። ኤግዛምፕል ሃይ ሚንስ ኢን ሪጋርዲንግ ቱ ኢንተረስት ሬት አት ሊስት 2 ፖይንት አበቭ ዘ ፕራይም ሬት ይላል። ሰው ኢንተረስት ሬት የሚል ኮንሰፕት አለ። ከዛ ኮንቴክስት አንጻር ነው ሃይ የሚለውን ተርም ዲፋይን እያደረገልን ያለው ማለት ነው። ሶ ፕሪሳይዝ የሆነ ዲፊኒሽን ምን ያደርግልናል? ከኮንቴክስቱ አንጻር ዲፊኒሽን በመስጠት አንድ ሰው ቫግዩነስ ውስጥ እንዳይገባ ቫግነስን ሪዲዩስ የሚያደርግልን ታይፕ ኦፍ ዲፊኒሽን ፕሪሳይዝ ዲፊኒሽን ይባላል ማለት ነው። ነምበር 4 is theoretical definition. Theoretical definition assign meaning to a word by suggesting theory or their experimental investigation ወይም theoretical definition provide the way for further experimental investigation. የሚሰጥልን ዲፊኒሽን ለኤክስፐሪመንታል ኢንቨስቲጌሽን የሚያዳርገን ሲሆን ሰጀስት የሚያደርግልን ደግሞ ከቲዮሪው አንጻር ነው ማለት ነው። ኤግዛምፕል ሂት ሚንስ ኤነርጂ አሶሲየትድ ዊዝ ራንደም ሞሽን ኦፍ ሞሊኩል። ሰው ሂትን ዲፋይን የሚያደርግልን ራንደም ሞሽን ኦፍ ሞሊኩል አንጻር ስለሆነ ሂት የሚባለውን ነገር ዴፊኒሽኑን ለማግኘት ፋዘር ኤክስፐሪመንታል ኢንቨስቲጌሽን ያስፈልገናል ማለት ነው። ኦንሊ ቲዮሪ ስለሆነ ኤክስፐሪመንታል ኢንቨስቲጌሽን የሚያስፈልግ አይነት ዴፊኒሽን ነው እየሰጠን ያለው። Number 5 is persuasive definition. It engender unfavorable or favorable attitude, and it influence the attitude of reader or listener. ይሄ ደግሞ persuasive ማለት የሰውን attitude influence በማድረግ ወይም ሊስነሩን ወይም ሪደሩን ኢንፍሉዌንስ በማድረግ የሚቀርብ አይነት ዴፊኒሽን persuasive definition ይባላል ማለት ነው። There are different types of technique which is used within extensional definition and intensional definition. So extensional definition have its own techniques such as the first one is ostensive or demonstrative technique. So it is the traditional way of defining a term and which use pointing as a technique to define a term. ይህኛው
ኦልደር የሆነ ትራዲሽናሊ በድሮ ጊዜ የምንጠቀመው ታይፕ ኦፍ ቴክኒክ ሲሆን አንድን ተርም ዲፋይን ሲያደርግ ፖይንት በማድረግ ነው። ፖይንቲንግ በማድረግ የተሰጠውን ተርም ኤክስቴንሽናሊ ሚኒንግ ይሰጠዋል ማለት ነው። So it is limited by time and space. The next one is enumerative technique. Enumerative technique assign meaning by naming member individually and it can be partial or complete ይሆናል። ኢኒሙሬቲቭ ቴክኒክ ደግሞ ለሚሰጠው ተርም ሚኒንጉን እንዴት ያደርጋል ማለት ነው። ሜምበሩን ኢንዲቪዥዋሊ አንድ በአንድ እየጠራ ለአንድ ተርም ሚኒንግ አሳይን ሲያደርግ ኢኒሙሬቲቭ ቴክኒክ እንላለን። The third one is definition by sub class. ሰብ ክላስ ዲፊኒሽን ደግሞ ሚኒንጉን አሳይን የሚያደርግልን ሰብ ክላስ ኦፍ ክላስን ኔም በማድረግ ነው ማለት ነው። እንደ ኢኒሙሬቲቭ ዲፊኒሽን ፓርሻል ኦር ኮምፕሊት ይሆናል። ኤግዛምፕል ትሪ ሚንስ ኦክ፣ ኢካላይፐስ፣ ኦሊቭ እና ጁኒፐር። ሰው እዚህ ጋር ትሪ የተባለው ክላስ ነው። ከስር የተዘረዘሩ አራቱ ኦክ፣ ኢካላይፕተስ እና ኦሊቭ ኤንድ ጁኒፐር ሰብ ክላሶቹ ናቸው ማለት ነው። ሶ ክላስ ኦፍ ሰብ ክላስን እዚህ ጋር ኔም እያደረገ ዲፋይን ሲያደርግ እናያለን። ዚስ ታይፕ ኦፍ ዲፊኒሽን ዊል ቢ ዲፊኒሽን ባይ ሰብ ክላስ ይሆናል። ኢንቴንሽናል ዲፊኒሽን ቴክኒክ ደግሞ በውስጡ አራት ክላሶች አሉ። ነምበር 1 ሲኖኒመስ ዲፊኒሽን። ዚስ ዲፊኒሽን ዲፋይንስ ዘ ሲኖኒም ኦፍ ወርድ ቢንግ ዲፋይንድ ይላል። ዲፋይን የሚደረገውን ወርድ ወይም ዲፊኒሽንን ምን ያደርጋል? የሱን ሲኖኒሙን ወይም ምስያውን ዲፋይን የሚያደርግልን ታይፕ ኦፍ ዲፊኒሽን ኢዝ ኮልድ ሲኖኒመስ ዲፊኒሽን ይባላል። ኤግዛምፕል ኦቤስ ሚንስ ፋት ይላል። ሶ ኦቤስ ኤንድ ፋት ቦዝ አር ዋት ሲኖኒም የሆነ ሚኒንግ አላቸው ማለት ነው። ነምበር 2 አን ኢንቲሞሎጂካል ዲፊኒሽን። ኢንቲሞሎጂካል ዲፊኒሽን አሳይን ሚኒንግ ቱ ወርድ ባይ ዲስክሎዚንግ ኢትስ አንሴስተሪ። የአንድን ወርድ ሂስቶሪካል ዲቴይሉን ወይም ዋና መገኛውን እየጠቀሰ ለዛ ወርድ ወይም ለዛ ተርም ሚኒንግ ሲሰጥ ኢንቲሞሎጂካል ዲፊኒሽን እንላለን። ኤግዛምፕል ቪርቹስ ድራይቭድ ፍሮም ላቲን ቪርቹ ሚኒንግ ስትሬንግዝ ይላል። የቪርቹው ግኝት ወይም አንሴስተሪው ላቲን መሆኑን እዚህ ጋር እያስቀመጠልን ነው ማለት ነው። ሶ ዚስ ታይፕ ኦፍ ዲፊኒሽን ኢዝ ኮልድ ኢንቲሞሎጂካል ዲፊኒሽን። ነምበር 3 ኢዝ ኦፕሬሽናል ዲፊኒሽን። ኦፕሬሽናል ዲፊኒሽን ላይ ደግሞ ኤክስፐሪመንታል ፕሮሲጀር ወይም ኦፕሬሽንን ፐርፎርም ማድረግ አለብን አንድን ነገር ዲፋይን ለማድረግ ማለት ነው። ኤግዛምፕል ሶሉሽን ኢዝ አሲድ ኢፍ ኤንድ ኦንሊ ኢፍ ሊትመስ ፔፐር ተርንድ ሬድ ዌን አፕላይድ ኦር ዲፕድ ኢንቱ ኢት ይላል። ሶሉሽን አሲድ ነው ከተባለ አሲድ የሚሆነው ይሄ ሊትመስ ፔፐር በአሲድ ውስጥ ተዘፍቆ ወደ ቀይነት ከለር ከተቀየረ እና ከተቀየረ ብቻ ነው የሚል ዲፊኒሽን ይሰጣል ማለት ነው። ስለዚህ ይህን ቼክ ለማድረግ ኦፕሬሽን ማካሄድ ወይም ኤክስፐሪመንታል ፕሮሴስ ማካሄድ ይጠበቅብናል ማለት ነው። ነምበር 4 ዴፊኒሽን ባይ ጂነስ ኤንድ ዲፍረንስ። ዚስ ዴፊኒሽን ባይ ጂነስ ኤንድ ዲፍረንስ ኢዝ አይደንቲፋይ ጂነስ ኤንድ ስፒሺስ ዲፍረንስስ። ሁለቱን አይደንቲፋይ በማድረግ ለአንድ ነገር ሚኒንግ የሚሰጥ ነው ማለት ነው። ኤግዛምፕል አይስ ሚንስ ፍሮዘን ዋተር። ሶ እዚህ ውስጥ ስፒሺሱ ምንድን ነው፣ ዲፍረንሱ ምንድን ነው፣ ጂነሱ ምንድን ነው የሚለውን ነገር መለየት ይጠበቅባቸዋል ማለት ነው። ጂነሱ ዋተር ነው፣ ዲፍረንሱ ደግሞ ፍሮዘን ነው፣ አይስ ደግሞ ስፒሺስ ይሆናል ማለት ነው። ይሄን በደንብ ለይታችሁ ማወቅ ይጠበቅባችኋል። የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቪዲዮአችን እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። እስከዛ መልካም ቆይታ ይሆንላችሁ።